ኢሳያስ ትግራይ ምን እየሰሩ ነው? ታደሰ ወረደ ምን ብለው ነበር? ቀላል እንዳልሆነ አውቀዋለሁ። በጣም ከባድ ፈተና ነው። የምትመኘው ነገር አይደለም። የዛው መጠን ደግሞ ጥሩ ከስራህ ደግሞ እድል እንደሚሆንም አውቃለሁ። የጦርነት ድግስ ባለበት ድንኳን ሰብረውን ቢሆን አይቀሩም የሚባሉት ኢሳያስ በሰሞኑ በአዲሱ የትግራይ ግጭትም ስማቸውና ጦራቸው አብሮ እየተነሳ ነው። ህወሓት በሰሜን ምስራቅና በሰሜን ምዕራብ የከፈተውን የሰሞኑን ጥቃት ተከትሎ የኤርትራ ጦር አለሁ ብሎ ትግራይ ገብቷል የሚሉ መረጃዎች ብቅ ማለት ጀምረዋል። ኤርትራ ሀገር ሆና ከቆመች ግማሽ ክፍለ ዘመን እንኳን አልተቆጠረም። ግን ደግሞ ሀገሪቱ በዚህ አጭር የሀገርነት ዕድሜ ውስጥ በርካታ ጦርነቶችን አካሄዳለች። ከኢትዮጵያ ለመገንጠል ሲደረግ ነበር ከተባለው የ30 ዓመታት ጦርነት ጀምሮ ኤርትራ ከዚያም በኋላ ከኢትዮጵያ ጋር ተዋግታለች፣ ከየመን ጋር ተፋልማለች፣ ከጅቡቲ ጋር በግዛት ይገባኛል ጥያቄ ጦር ተማዛለች። በሶማሊያ ጉዳይ ጣልቃ በመግባት በተባበሩት መንግስታት የጸጥታው ምክር ቤት በኩል ሳይቀር ለዓመታት ማዕቀብ ተጥሎባት ቆይቷል። በሁለት ዓመታቱ የትግራይ ጦርነት ወቅት ጦሯ ትግራይ በመግባት ከባድ ሰብአዊ መብት ጥሰቶችን ፈጽሟል በሚል የሀገሪቱ ስም በበርካታ ዓለም አቀፍ መድረኮች ሲብጠለጠልም ነበር። ኢሳያስ በሱዳን የእርስ በርስ ጦርነት ውስጥም ጣልቃ በመግባት አሰላለፌ ከጀነራል አልቡርሃን ጋር ነው ብለዋል። ከሰሞኑ ደግሞ ጦራቸው ትግራይ ገባ እየተባለም ነው። ኢሳያስ ለኤርትራና ኤርትራውያን እረፍት ሊሰጡ አልቻሉ። ኢሳያስ የ30 ዓመታት ጦርነት ከሚባለው ኤርትራን ከኢትዮጵያ የመገንጠል ጦርነት ባሻገር ከኢትዮጵያ ጋር በድንበር ይገባኛል ውዝግብ ተዋጉ። ይህ ሳይበቃ በሌላ ጦርነት ሃኒሽ በተባሉ የቀይ ባህር ደሴት ቁርጥራጮች ይገባኛል ጥያቄ ከየመን ጋር ተዋጉ። ራስ ዱሜራ በተባለ የወሰን ጥያቄ ጋር በተያዘም ከጅቡቲ ጋር ጦር ተማዘዙ። በዚህ ጉዳይ ኤርትራና ኢሳያስ ዛሬም ድረስ ከጅቡቲ ጋር በቀጠለ ኩርፊያ ውስጥ ናቸው። ጉዳዩም እስከ ተባበሩት መንግስታት የጸጥታው ምክር ቤት ድረስ ደርሶ የነበረ መሆኑ የሚታወስ ነው። The importance of continuing efforts towards the normalization of relations between Eritrea and Djibouti for regional peace, stability and reconciliation. እንዲያም ሆኖ ኢሳያስ ረፍት ሊያገኙ አልቻሉ። በቀጥታ የሚዋጉትን ቢያጡ የሱዳን ተዋጊዎችን እያሰባሰቡ በኤርትራ ምድር ማሰልጠን ጀመሩ። በጊዜው ከዚሁ ጋር በተያያዘ ከቀድሞ የሱዳኑ ፕሬዝዳንት ኦማር አልበሽር ጋር በሻከረ ግንኙነት ውስጥ የገቡባቸው አጋጣሚዎች ነበሩ። በመሃል አረቦቹ እየገቡ የሁለቱም መሪዎች ውጥረት ሲያለዝቡም ከርመዋል። ኢሳያስ አሁን ባለው የሱዳን የእርስ በርስ ጦርነትም ቢሆን እጃቸውን አጣጥፈው አልተቀመጡም። በሱዳን ፍልሚያ ላይ ያሉት ጀነራል አብዱልፈታህ አልቡርሃንና ጀነራል ሄሚቲ ናቸው። ኢሳያስ ድጋፋቸውን የግብፅ ወዳጅ ለጀነራል አብዱልፈታህ አልቡርሃን ሰጥተዋል። ለጀነራል አልቡርሃን ጦር ድጋፍ ሊሰጡ የሚችሉ የሱዳን ሚሊሻዎችን በኤርትራ ምድር በማሰልጠን ከስር እያቀረቡ መሆኑም እየተነገረ ነው። የጀነራል መሐመድ ሐምዳን ዳጋሎ ጦር የሱዳን አየር ኃይል ቤዞችን አንድ በአንድ እያደነ በድሮን ከጥቅም ውጭ ማድረጉን ተከትሎም ኢሳያስ የተወሰኑትን የሱዳን ጦር አውሮፕላኖች በምጽዋና አስመራ እንዲሸሸጉ ያደረጉ መሆኑን ከሱዳን በኩል ሲወጡ የነበሩት መረጃዎች ያመለክታሉ። ኢሳያስ ከሱዳን ባሻገር በሶማሊያ እርስ በርስ ጦርነት ውስጥም ጣልቃ በመግባት ኤርትራ የተባበሩት መንግስታት የጸጥታው ምክር ቤት የማዕቀብ ሰለባ እንድትሆን የሚያደረጉ መሆኑ አይዘነጋም። ከዛሬ 14 ዓመት በፊት በኤርትራ ላይ በተባበሩት መንግስታት በኩል የተጣለው ማዕቀብ ኢሳያስ ከዚያ ቀደም ብሎ በኤርትራ ላይ የተጣለው ሌላ ማዕቀብ ወደ ጎን ብለው The United States is pleased with the adoption today of Resolution 2023 imposing additional sanctions on Eritrea for its failure to comply with its obligations under previous Security Council resolutions, including 1907, passed 2 years ago this month. በኢትዮጵያ ውስጥ የተፈጠረውን ለውጥ ተከትሎ ኢትዮጵያና ኤርትራ ሰላምን መፍጠራቸው በኤርትራና በቀጠናው መካከል አንጻራዊ መተማመን እንዲፈጠር አደረገ። በዚህም በኢትዮጵያ አስተባባሪነትና በጅቡቲ እንደዚሁም በሶማሊያ ተባባሪነት የተባበሩት መንግስታት የጸጥታው ምክር ቤት በኤርትራ ላይ ለዓመታት ጥሎት የነበረውን ማዕቀብ አነሳ። Today we are very pleased that the Council responded positively by lifting the sanction on Eritrea. ኢትዮጵያም ሆነች የቀጠናው ሀገራት በኤርትራ ላይ ተጥሎ የነበረው ማዕቀብ በመነሳቱ ደስታቸውን የገለጹበት ሁኔታም ታየ። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40% የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911 057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። በዚህ መሃል ግን የትግራዩ ጦርነት ፈነዳ። ኢሳያስም ከኢትዮጵያ ፌዴራል ጦር ጋር በማበር ጦራቸውን ወደ ትግራይ አስገብተዋል በሚል በሌላ አዲስ የምዕራባውያን ጥርስ ውስጥ ገቡ። ኤርትራም ሌላ ማዕቀብ ተከተላት።
ኢሳያስ ከትግራይ ጦሬን አስወጣሁ ቢሉም አጨቃጫቂዎቹንና በ1990ዎቹ ኢትዮጵያንና ኤርትራን ያዋጉትን ግዛቶች ጨምሮ ዛሬም ድረስ በኤርትራ ጦር ስር እንደሚገኙ መረጃዎች እያመለከቱ ይገኛሉ። በዚህ ዙሪያ የህወሓት ፖለቲከኞችና ወታደራዊ አመራሮች አንዳች አይነት ጥያቄ ሲያነሱ አይሰማም። ቢያነሱም አልፎ አልፎና በስሱ ሆኖ ይታያል። በ1990ዎቹ በኢትዮ ኤርትራ ጦርነት ወቅት ከ100 ሺህ ህዝብ በላይ እንዳለቀበት የሚነገረው ባድሜና አካባቢው በኤርትራ መንግስት ስር ሆኖ ሳለ የህወሓት መሪዎች በዚህ ጉዳይ አንዲትም ነገር ትንፍሽ ሲሉ አይሰማም። እንደውም ይሄ ጉዳይ ቀሪ ሆኖ የሚነገረው ከኤርትራ ጋርና ከኤርትራ ህዝብ ጋር ጥምረት ፈጠርን፣ ወዳጅነትን መሰረትን፣ ህዝብ ለህዝብ ተገናኘን የሚል ሆኖ ይታያል። ኢትዮጵያና ኤርትራ እንደ ሀገር በሻከረ ግንኙነት ውስጥ ናቸው። ግንኙነቶችን መኖር ካለባቸው በፌዴራሉ መንግስት ይሁንታ ነው። ከፌዴራል መንግስት ውጭ የሚደረጉ ግንኙነቶች ህገወጥ ናቸው የሚሉ ጥያቄዎች ሲነሱ በህወሓት አመራሮችና በጊዜያዊ አስተዳደሩ በኩል የሚሰጡት ምላሾች የትግራይ ጊዜያዊ አስተዳደር እንደ መንግስት ከኤርትራ ጋር ያደረጋቸው ግንኙነቶች የሉም፣ ግንኙነቱ የህዝብ ለህዝብ ነው ሲባል ይሰማል። ሆኖም በ1990ዎቹ ኢትዮጵያና ኤርትራ በድንበር ግዛቶች ይገባኛል ከተዋጉ በኋላ ሁለቱ መንግስታት ሲኳረፉ የኢትዮ ኤርትራ ድንበር ጥርቅም ተደርጎ ተዘጋ እንጂ የህዝብ ለህዝብ ግንኙነት ወይም ጽምዶ በሚል የትግራይ ህዝብ ወደ ኤርትራ እንደዚሁም የኤርትራ ህዝብ ወደ ትግራይ በመሄድ ከመንግስት ቡራኬና ይሁንታ ውጭ እንቅስቃሴዎችን ሲያደርግ አልነበረም። ሌላው ቀርቶ ወደ ኢትዮጵያ የሚሰደዱ ኤርትራውያን ወጣቶች ሳይቀሩ የኢትዮ ኤርትራን ድንበር ያቋርጡ የነበረው በብዙ ልፋትና ህይወት ዋጋን በሚያስከፍልም ከባድ ውጣ ውረድ ነበር። ይህ ሊሆን የቻለው መንግስታቱ የነበራቸው የፖለቲካ ኩርፊያ ለህዝቡም የእርስ በእርስ ግንኙነት በርን የሚከፍት ባለመሆኑ ነው። ሆኖም ይህ አካሄድ የህዝብ ለህዝብ ግንኙነት በሚል ከኤርትራ ጋር ለተጀመረው የውስጥ ለውስጥ ግንኙነት ሽፋን ነው በሚል አንዳንዶች ተቃውሟቸውን ሲያሰሙ ይታያል። ስምረት ፓርቲን ያቋቋሙት አቶ ጌታቸው ረዳና ጓዶቻቸው ይህንኑ ክስ ከሚያሰሙት መካከል ሲሆኑ፣ በሌላ አቅጣጫ ደግሞ ትግራይ ላይ ትኩረቱን አድርጎ የሚንቀሳቀሰውና በምህጻረ ቃሉ ባይቶና ተብሎ የሚጠራው ብሔራዊ ባይቶ አባይ ትግራይ ሊቀመንበር አቶ ክብሮም በርሀ የጽምዶ እውነታ የህዝብ ለህዝብ ግንኙነት ሳይሆን ውስጡ ብዙ ውስብስብ ጉዳዮች አሉት በማለትም በአንድ ወቅት ከሪፖርተር ጋር ባደረጉት ቆይታ በርካታ ጉዳዮችን የዘረዘሩበት ሁኔታ ታይቷል። አቶ ክብሮም አሁን ባለው ሁኔታ ትግራይ በጦር አበጋዝ ወታደራዊ ጀነራሎች እየተመራች ነው ያሉ ሲሆን ህገወጥ የሰዎች ዝውውርና የሀብት ዘረፋም ጭምር በስፋት የሚካሄድበት ክልልም ሆኗል ሲሉ ተናግረዋል። አቶ ክብሮም በዚሁ ማብራሪያቸውም አሁን ባለው ሁኔታ ጀነራሎቹ የግል እስር ቤቶች አሏቸው። ኤርትራውያን ወደ ኢትዮጵያ መግባት ሲፈልጉ በእነዚሁ እስር ቤቶች እያሰሩ ገንዘብ የሚቀበሉባቸው እስር ቤቶች ናቸው። በዚህም በትግራይ ውስጥ ህገወጥ የሰዎች ዝውውር በከፍተኛ ደረጃ ጨምሯል ሲሉም የተናገሩበት ሁኔታ ታይቷል። ይህ ሁሉ የሆነው በኤርትራ 40 ዓመት የማይሞላ የሀገርነት ታሪክ ነው። ኤርትራ ሀገር ሆና መንግስት አቆመች ወይም መሰረተች የሚልና በታሪክ የኤርትራ ንጉሥ ወይም መንግስት ይህ ነበር የሚባል የለም። በኤርትራ የሀገርነት ታሪክ የመጀመሪያው ፕሬዝዳንት ወይም መሪ ኢሳያስ ብቻ ነው። ቅድመ ኢሳያስ ኤርትራ ሀገር ነበረች፣ ይህ የሚባል መሪም ነበራት የሚል አንዳች አይነት ታሪክ በኤርትራም ሆነ በኢትዮጵያ እንደዚሁም በአውሮፓውያን የታሪክ ጸሐፊያን በኩል የተጻፈበት ሁኔታ የለም። ይህ ከሆነ ኤርትራ የት ነበረች የሚለው ነገር ወሳኝነት አለው። ኤርትራ የሚለው ታሪክ የሚጀምረው ጣሊያን ከሚባለው ቅኝ ገዢ ነው። ቀደም ብሎ ቱርኮችና ግብጾች የቀይ ባህር ዳርቻን በማጠር አካባቢውን ከመቆጣጠር ውጭ በጥልቀት አሁን ኤርትራ ወደሚባለው አካባቢ በመዝለቅ ሀገር የመከለልና የመመስረት የተሳካ እንቅስቃሴን ያደረጉበት ሁኔታ አልታየም። ግብጽ በተወሰነ ደረጃ እስከ ደጋማው የኤርትራ ክፍል በመዝለቅ ከኢትዮጵያውያን ጋር ተፋልማለች። ፍልሚያውን ኤርትራ ተብሎ በሚጠራው ግዛት ውስጥ ባሉ አካባቢዎች የተካሄደ ነው። ሆኖም የጣሊያን ቅኝ ገዢዎች ሲመጡ በምስራቅ አፍሪካ ሰፊ የጣሊያን ቅኝ ግዛት መመስረትን አሰቡ። የአሁኑን ኤርትራ የተባለውን አካባቢ ከባህር በሩ ጋር አስተሳስሮ በመያዝ የጣሊያን ኮሎኒ የሚል አንድ ወጥ ግዛትን ፈጠሩ። በተመሳሳይ መልኩ ሶማሊያንን በመቆጣጠር ያንን አደረጉ። የምስራቅ አፍሪካ የጣሊያን ኮሎኒ የተባለውን ሰፊ የቅኝ ግዛት አካባቢ ለመፍጠር ግን በኤርትራና በሶማሊያ መሃል ኢትዮጵያ እንቅፋት ሆነች። እናም ጣሊያን የምስራቅ አፍሪካ የቅኝ ግዛት ህልሙን ለማሳካት ኢትዮጵያን በወረራ መቆጣጠር አለብኝ ብሎ ወሰነ። የጣሊያን ቅኝ ገዢ ኢትዮጵያን በተሳካ ሁኔታ ተቆጣጠረ ማለት ባጭሩ ኤርትራን፣ ኢትዮጵያንና ሶማሊያን በመቆጣጠር ቀይ ባህርና የህንድ ውቅያኖስ ዳርቻዎችን ባካተተ መልኩ ሰፊ ስትራቴጂካዊ ቦታዎችን በእጁ አስገባ ማለት ነው። ሆኖም የህልሙ በአድዋ ጦርነት መሸነፍ ከሸፈ። እናም የጣሊያን ቅኝ ገዢዎች ከአድዋው ሽንፈት በኋላ ሙሉ በሙሉ ቀስ በቀስ ከኢትዮጵያ ግዛት እየኮረከሙ ቅኝ ግዛት ያደረጓትን ኤርትራን ጠበቅ አድርገው መያዝ ጀመሩ። ኤርትራዊ የሚባል ራሱን የቻለ ስነ ልቦናም እንዲዳብር አደረጉ። እናም ባጭሩ ታሪክ የሚነግረን ቅድመ ጣሊያን ቅኝ ግዛት ኤርትራ እንደ ሀገር የኖረችበት አንድም የታሪክ አጋጣሚ የሌለበት መሆኑን ነው። ጣሊያን ቅኝ ገዢነቱን ትቶ ከወጣ በኋላ ኢትዮጵያ ኤርትራን ብትረከብም ኤርትራና ኤርትራዊነት የሚለው ስነ ልቦና ከፍ ያለ ደረጃ ላይ ደርሶ ስለነበር
ከኢትዮጵያ ጋር እንደ አንድ ሀገር የመቀጠሉ ጉዳይ እንቅፋት እየገጠመው ሄደ። በዚህም ወቅት ነበር እነ ጀብሃና ሻዕቢያ አይነቶቹ ኤርትራን ከኢትዮጵያ ነጥለን ሀገር እናደርጋለን የሚሉ ኃይሎች እየተፈጠሩ ሄዱት። እነዚህ የወቅቱ ተገንጣይ ኃይሎች በኢትዮጵያ በንጉሱና በደርግ ዘመን የነበረው ኢትዮጵያን የውስጥ የፖለቲካ ሽኩቻና ንትርክ እንደዚሁም እንደ ግብጽ ያሉ ሀገራት ሲሰጧቸው በነበሩት ድጋፎች በቀላሉ የሚጠናከሩበትን እድል እንዲያገኙ አድርጓቸዋል። በዚህ ሂደት ውስጥ ኤርትራ በታሪኳ ለመጀመሪያ ጊዜ ከግዛትነት ወደ ሀገርነት የምትቀየርበትን አጋጣሚ አገኘች። ሀገርም ሆነች። ኢሳያስ የኤርትራ የመጀመሪያው ፕሬዝዳንት ሆኑ። ከኢትዮጵያ ነፃ ወጣን ያሉትን ኤርትራውያን ግን በፕሬዝዳንት ኢሳያስ የአገዛዝ ቀንበር ውስጥ ወደቁ። ነፃነት የሚለውም ትርጉም ጠፋ። ኢሳያስ ኤርትራ ላይ ቆለፉባት፣ የግል ንብረታቸውም አደረጓት። ሀገሪቱ የወታደር ሀገር ሆነች። የግዳጅ ወታደራዊ ስልጠናው ቀጠለ። በዚያው መጠን ሀገሪቱን ጥለው የሚሰደዱ ኤርትራውያን ቁጥራቸው እየጨመረ ሄደ። ኢሳያስ የትኛውንም ጦርነት እያሸተቱ መዋጋቱን ቀጠሉበት።